ጤና ይስጥልኝ እንዴት ውላችኋል የተከበራችሁ የሐረሪ ብሮድካስቲንግ ኔትወርክ ተከታታዮቻችን የእውቀት ብርሃን ፕሮግራማችን እንግዲህ እነሆ ሰዓቱን ጠብቆ ወደ እናንተ መድረሱን ይጀምራል። ዛሬ በእውቀት ብርሃን ፕሮግራማችን መገኛችንን በሁለት ትምህርት ቤቶች እናደርጋለን። በልዑል ራስ መኮንን ትምህርት ቤትና በሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት እናደርጋለን። ምክንያቱም የለማና ዶክተር ገነት ፋውንዴሽን ለነዚህ ሁለት ትምህርት ቤቶች በቴክኖሎጂ ታግዘው እውቀት ለማግኘት እንዲሁም ደግሞ ጊዜውን ያማከለ መሳሪያዎችን ኮምፒውተሮችን ለነዚህ ሁለት ትምህርት ቤቶች ለግሰዋል። እንዲሁም ደግሞ የተለያዩ መስመሮችን ዘርግተውላቸው አስተካክለውላቸው ተማሪዎቹ ለትምህርቱ እውቀት ጥራትና ውጤት መሻሻል ከፍተኛው ሚና እንዲወስድላቸው እንዲሁም ደግሞ እነዚህ የመንግስት ትምህርት ቤቶች ላይ የተለያዩ እርዳታዎችን በማድረግ ለትምህርቱ ውጤታቸው ለተማሪዎች እንዲሁም ከሌላው እኩል የማድረግን ስራ እንግዲህ እየሰሩ ይገኛሉ። ዛሬም እነዚህ ትምህርት ቤቶች ላይ የኮምፒውተሮችንና የተለያዩ ዝርጋታዎችን አድርገው ሙሉ በሙሉ የተጠናቀቀ እርዳታ አድርገዋል። እሱ ምን ይመስላል የሚለውን አብረን የምናይ ነው የሚሆነው። መልካም ቆይታ እንዲሆንላችሁ እመኛለሁ። አብራችሁን ቆዩ። ከሐረሪ ብሮድካስቲንግ ኔትወርክ ጋር አብረን እናያለን። መልካም ቆይታ። የሐረር ተወላጅ ነኝ። የምኖረው ኔዘርላንድ ነው። በሙያ ረገድ ዳታ ኢንጂነር ነኝ እና ዶክተር ገነት ፋውንዴሽን ስትራቴጂክ እና ማኔጂንግ ዳይሬክተር ነኝ። እንዲያው አጠቃላይ በተለይ በትምህርት ቤቶች ላይ በርካታ ስራዎችን እየሰራችሁ አጠቃላይ በተለይ ተማሪዎች ተጠቃሚ ከማድረግ አንፃር እየሰራችሁ ያላችሁ ምን ያህል ተማሪዎች ተጠቃሚ አሁን ፎር ኤግዛምፕል እዚህ ላይ ላደረግነው ቢያንስ 50 ፕላስ እስከ 65 ኮምፒውተር አለ። የ65 ኮምፒውተር ለ12 ተፈታኞች ይውላል። አይቲ ይማሩበታል። ራስ መኮንን እንደዚሁ አለ። እዛ 50 አለ። ቅድም የትምህርት ቢሮ ኃላፊው እንደተናገረው ይሄ በመሆኑ ከተማሪዎቹ ተጠቃሚነት አልፎ የትምህርት ቤቱን ሌቭል ከፍ ያደርገዋል። የተማሪዎቹን ተጠቃሚነት ባለፈ የሃይስኩሉን ደረጃ ከፍ ማድረጉ ራሱ አንዱ ኮንትሪቢዩሽን ይመስለኛል። በተለይ መንግስት አሁን የትምህርት ለማዳረስ ዲጂታል የበለጸገ ተማሪዎች ቅድምም እዛ እንደተናገርኩት አሁን የኢንተርኔት ወር ደግሞ የኮምፒውተር አክሰስ ጀስት ላይክ እንደ ቤዚክ ኒድ እየሆነ ነው። አሁን እኛ ጋር ዋን ታብሌት ፎር ዋን ኪድ የሚል ፕሮጀክት አለ። አሁን ምዕራብ አውሮፓ ላይ በቃ እንደ ቤዚክ ኒድ ነው። እንኳን ኮምፒውተር ወደ ኤአይም እየመጣን አይደል? በሙያም ደግሞ ሞር ስለማውቀው ፕራይም ሚኒስትሩም ኦር ትምህርት ቢሮም የጀመረው ኢኒሺዬቲቭ አለ ግሎባላይዝድ የሆነ ትውልድ ለመፍጠር። እዛ ላይ እንግዲህ የራሳችንን አሻራ እያኖር ነው ብዬ አስባለሁ። ኔክስት ላይ ቅድም እንዳልነው ታህሳስ ላይ መቄዶንያን ለማስመረቅ ስንመጣ ለዚህ ትምህርት ቤት 15 አዲስ ኮምፒውተር ለማበርከት ቃል ገብተናል። አመሰግናለሁ። በሀገር ደረጃ ትምህርት ለትውልድ ንቅናቄ በፕራይም ሚኒስትራችን ዶክተር አብይ አህመድ ከተጀመረ ያው ዘንድሮ 3ኛ ዓመታችን ነው። ይህ ኢኒሺዬቲቭ ደግሞ ሲጀመር የትምህርት ቤቱን ደረጃ የማሻሻል ሁኔታ ነው ትልቁ ዓላማ የያዘው። ያ ትምህርት ቤቱን ደግሞ ደረጃ ለማሻሻል እንደገና 3 ነገሮች ውስጥ ማለፍ አለበት አንድ ትምህርት ቤት ደረጃውን ለማሻሻል። በዛው አንደኛው የግብዓት ነው። ያ የግብዓት ደግሞ የትምህርት ቤቱን ኢንፍራስትራክቸር አጠቃላይ ማለት ነው ማሟላት አስፈላጊ ስለሆነ ማለት ነው እዛ አካባቢ ላይ ነው ትኩረት የሚያደርገው ማለት ነው። ሌላ ደግሞ ትምህርት ቤቶችን ግንባታ፣ ክላሶችን ማስፋፋት፣ እንደገና እድሳት ማድረግ፣ ጥገናዎች፣ ብዙ ነገሮች ነው እዚህ ውስጥ ያለው ማለት ነው። ስለዚህ ከዛ ውስጥ ደግሞ የግብዓቱን ካየነው ማለት ነው በዛሬው ዕለት እንደዚህ አይነት ዲያስፖራዎች ዶክተር ለማና ዶክተር ገነት ያሳዩት ማለት ነው ያ የትምህርት ለትውልድ ውስጥኛ ያቀድነው ነገር ማለት ነው ለመንግስት ትልቅ አጋዥ ነው ማለት ነው እነሱ ያደረጉት ማለት ነው። ዛሬ ይሄ ደግሞ እነሱ በዚህ ትምህርት ቤት ብቻ አይደለም ብዙ ትምህርት ቤቶች ላይ ድጋፍ እያደረጉ ነው። ዛሬም እንደገና ያየነው ሁለቱ ትምህርት ቤት ላይ ራስ መኮንን አንደኛና መካከለኛ ደረጃ ትምህርት ቤት ላይ በዛው ልክ ዲጂታል ላይብራሪ
አደራጅቶ በምን ሌላ ቦታ ላይ በብዛት የማይገኘውን ነገር ማለት ነው የራሱን አስተዋጽኦ አበርክቷል ማለት ነው። ስለዚህ እንደዚህ አይነት ዶነሮች ማለት ነው መንግስት ማለት ሁሉም የሀብት ያለው ማለት ነው አብዛኛው የህዝብ ሀብት ያለው ማለት ነው። ስለዚህ የነሱ እንደዚህ አይነት ድጋፎች ማለት ነው ለትውልድ የሚተርፍ ስለሆነ ማለት ነው እኛም እንደ ክልልም ማለት ነው ለነሱ ላቅ ያለ ምስጋና ማቅረብ እንፈልጋለን። እንዲበረታቱ ሌሎችም ደግሞ የነሱን ፈለግ ተከትሎ ማለት ነው የትምህርት ቤቶቹ ላይ ድጋፍ እንዲያደርጉ በዚሁ እኛም ሜሴጅ ማስተላለፍ እንፈልጋለን። ይሄ በአጠቃላይ ማለት ነው ስናየው የዲጂታል ጉዳዩ የትምህርት ፖሊሲ ውስጥም እንደገና በሀገር ደረጃ እንደ አንድ አጀንዳ እንደ አንድ ኮምፖነንት የተያዘው የትምህርት ፖሊሲ ውስጥ አንዱ ዲጂታል ነው። ይሄ ዲጂታል ስንል ደግሞ በትምህርት ቤት ደረጃ አሁን ያለው ዘመኑ ያወጀ ቴክኖሎጂ ማስፋፋት በጣም ወሳኝ ነው። ለምን ዓለም ወደ ዲጂታላይዜሽን እየሄደች ስለሆነ ይህን ዲጂታል ደግሞ መሸከም የሚችሉ ትውልድ መፍጠር ግዴታ ነው ማለት ነው። ያን ትውልድ ደግሞ ለመፍጠር እንደዚህ በኮምፒውተር የተደራጁ ዲጂታል ላቦራቶሪ በትምህርት ቤት ደረጃ ዲጂታል ላይብራሪ፣ ዲጂታል አይሲቲ ሩሞች ማደራጀት ግድ ይላል ማለት ነው። ይሄ ትምህርት ቤት ላይ አሁን ጁኒየር 12ኛ ደረጃ ትምህርት ቤት ላይ ያየነው ከ12ኛ ክፍል ብቻ ሳይደርሱ በኦንላይኑ ብቻ ሳይሆን ተማሪዎቹ ከ9ኛ ክፍል ጀምሮ ዲጂታል ሲስተሙን አጠቃላይ አጠቃቀሙን ካሁኑ የነሱን ስኪል ናውሌጁን በደንብ ከነ ፕራክቲሱ ማለት ነው አድርጎ ካልመጡ ማለት ነው ነገ ይህን ዲጂታል ሲስተሙ መሸከም አይችሉም ማለት ነው። ለዛ ነው ቅድመ ዝግጅት ለማድረግ የለማና ዶክተር ገነት ፋውንዴሽንም ዓለም የደረሰበት ቴክኖሎጂን በትምህርት ቤት ደረጃ እኔ የተማርኩት ቦታ ላይ እኔ የተወለድኩት ኤሪያዎቹ ላይ ከዛም አልፎ እንደገና በሀገራችን በኢትዮጵያ ደረጃ ማለት ነው ያለው ነገር ይህን ሲስተም ዲቨሎፕ ለማድረግ እንደገና ብዙ ስራዎችን እየሰራ ይገኛል ማለት ነው። የዛ አካል የሆነ ደግሞ ዛሬ ሀረር 2ኛ ደረጃ ትምህርት ቤት ላይ ዲጂታል አይሲቲ ሩም አደራጅቷል ማለት ነው። ራስ መኮንን አንደኛና መካከለኛ ደረጃ ትምህርት ቤት ላይ እንደገና ዲጂታል ላይብራሪ አሁን አንድ ቴክስት ሪፈረንስ ቡክ ማለት ነው ለመግዛት ኮስቱ ምን ያህል ነው? እዛ ኮምፒውተር ላይ ደግሞ እንደገና ስንት መጽሐፎች ሪፈረንስ ቡኮች ናቸው የተጫኑት ማለት ነው። ተማሪዎች አሁን በቀላሉ አክሰስ ማድረግ ያን ትምህርት እንደገና መማር ይችላሉ። ለወላጆቹን አስቸግሮ እንደገና ሪፈረንስ ቡኮች ተጨማሪ መጽሐፎችን እንደገና ግዛ ብሎ እንደገና አያስቸግርም ማለት ነው። ይሄ ደግሞ ከወላጆቹ ላይ አንድ ጫና ቀንሷል ማለት ነው። ከትምህርት ቤቶቹ ላይ እንደገና ትምህርት ቤቱ ያለው ሪሶርስ ወደ ሌላ ቦታ ላይ እንዳይውል እንደገና ይህን ትንሽ ቢሆንም ትምህርት ቤቶቹ ጎን ማለት ነው ቆሟል ማለት ነው። ይህ ትልቅ ነገር ነው። ስለዚህ ሁላችንም ማለት ነው በክልል ደረጃም እኛም አቅደም ማለት ነው ብዙ ስራዎች መስራት እየተሰራ ነው። ያን ደግሞ አጋዥ የሆነ ደግሞ የለማና ዶክተር ገነት ፋውንዴሽን ዛሬ ለዚህ ሁለቱ ትምህርት ቤቶች እንደገና ያደረጉት ድጋፍ ትልቅ ስለሆነ ማለት ነው ለነሱም እንደገና በራሴ ስምና በቢሮም እንደገና ላቅ ያለ ምስጋና ማቅረብ ፈልጋለሁ። ከውጤቱ አንፃር ደግሞ ስናየው ማለት ነው በመማር ማስተማር ሁኔታ ላይ አጠቃላይ ማለት ነው ግብአቱ ከተሟላ ማለት ነው ያ ግብአቱን ደግሞ ፕሮሰስ የሚያደርጉ ሰው ኃይል ካለ ውጤቱ ማምጣት እንችላለን። ግብአቱ ብቻ በቂ አይደለም። ያን ግብአት ደግሞ በአግባቡ ተጠቅሞ የመማር ማስተማር ሁኔታ ላይ ጥራት ላይ የተማሪ ውጤት ላይ ከፍተኛ ለውጥ የሚያመጣ እንደገና ሰው ኃይል ነው። ያ ሰው ኃይል ላይ ደግሞ እንደገና ፕሮሰሱን ያን እነሱ ናቸው የሚያንቀሳቀሱት። እነሱ ላይ ደግሞ ያለው ጋፖችን ማለት ነው በሾርት ትሬኒንጉን ማለት ነው እየሰጠን በክልል ደረጃ ይህን ግብአት ወደ ተግባር ማለት ነው ቀይሮ የተማሪ ውጤት እንዲቀይሩ ካሁኑ ወዲሁ ማለት ነው እኛም አሳይመንት ወስደን እንሰራለን። ስለዚህ የተማሪ ውጤት ለማሻሻል ግብአቱ በጣም ወሳኝ ስለሆነ ትልቅ አስተዋጽኦ ስላለው ማለት ነው በዚህ ኤሪያ ላይ እኛም ስራዎቹን ቀጥለን እንሰራለን ማለት ነው። ምስራቅ ጥላይ ይባላል። የራስ መኮንን ርዕሰ መምህርት ነኝ። ዛሬ ምን ተከናወነ? ዛሬ እንግዲህ ትልቅ ነገር ለተማሪዎች አደራ የተሰጠ ትልቅ አደራ ነው የተሰጠን። ይሄም ማለት ምንድነው? ለማና እንዲሁም ዶክተር ገነት ፋውንዴሽን ለብዙ
ተማሪዎች ትልቅ ነገሮችን አድርገውልናል። ይህ ማለት ምንድነው? ዛሬ በትምህርት ቤታችን ዲጂታል ላይብራሪ ነው የከፈቱልን። ከዛ በፊትም ብዙ ነገሮችን ነው የሚያደርጉልን። እውነት ነው ዲጂታል ላይብራሪ አሁን የዘመኑን ያው እንትን ያለ የሚባል የለ ዘመናዊ ለማድረግ ልጆቹን እንግዲህ ከስር ይዘን እኛ ደግሞ ወደ ሃይ ስኩል ስንል መጨረሻ ላይ ውጤቱ ጥሩ ነገር ስለሚሆን ከታች እንግዲህ ዲጂታል ላይብራሪ ተከፍቶ ያው ዛሬ ደስ ብሎን እንትን እያልን ማለት ነው ሴሌብሬት እያደረግን ነው። መልካም እንግዲህ በአንደኛ ደረጃ ትምህርት ስር በመሆን ለተማሪዎች ዲጂታል ላይብራሪ መከፈቱ ኮምፒውተር እየነካኩ መማራቸው ከጊዜው ጋር የዋጀ የትምህርት ሂደትን መከተላቸው ምንድነው ጥቅሙ? እውነት ነው በጣም ብዙ ጥቅም ነው ያለው። ካሁን በፊት በቃ ምንም እነዛ ልጆች አሁን ከዚህ በኋላ ዲጂታል ላይብራሪ ሲከፈትላቸው አንቺም ብዙ እንትኖችን አታወጭም። በቃ ብዙ ማገዱም አይፈጁም ነው የሚባለው። ራሳቸውን ፐርፌክት አድርገው ራሳቸው እየነካኩ ማድረግ የሚፈልጉት በአብዛኛው እንግዲህ የኛ ልጆች ተማሪዎቻችን እንግዲህ በነካ ነው ብዙ ነገሮችን መስራት የሚፈልጉትና ስለዚህ ዲጂታል ላይብራሪው ተከፍቶ እየነካኩ እያንዳንዱ ነገሮች ከታች መጀመራቸው አሁን እንግዲህ ለትምህርት ጥራቱ ተብሎ ኦንላይን ፈተና ላይ ምንም አሁን እዛ ላይ 12ኛ ክፍል ላይ ሲደርሱ ፐርፌክት ይሆናሉ ማለት ነው። ምንድነው ማለት ነው ይሄ ከታች ይዘሻቸው የመጣሻቸው ነገሮች ሁሉ ዲጂታል የሆኑ ነገሮችን ተጠቅመው ራሳቸውን አፕዴት አድርገው እየመጡ እዛ 12ኛ ክፍል ላይ አሁን ኦንላይን በሚሰጠው ፈተና ላይ ዚሲራ አሁን ስናይ 2018 ላይ ፐርፌክትሊ ሁሉም ነው የተፈተነው። ስለዚህ አሁን ደግሞ የሚቀጥለው እንግዲህ አመታቶችን ስናስቆጥር 2018 እያለ በሚሄድበት ሰዓት የሚፈጠረው ተማሪ ደግሞ ይበልጥ ፐርፌክት ይሆናል የሚል ነው እሳቤ ያለኝ ማለት ነው። ከተማሪዎች ውጤት ጋር አቅማቸውን እውቀታቸውን ከማሻሻል ጋርስ እንደዚህ አይነት ነገሮች መደረጋቸው ምንድነው ለትምህርት ቤቱ ለተማሪዎች? እውነት ነው አቅማቸውን በጣም ነው የሚገነባው። የዘንድሮ ተማሪ መመራመር ይፈልጋል፣ ነገሮችን በመነካካት ያምናል እና ለዛ ስለሆነ ካላቸው ውጤት አንፃር የሚያመዝኑትም ነገሮች ቢያንስ ትምህርቱን ቢያንስ ዳውንሎድ አድርገው የመረዳት ያንን ሰው አይጠብቁም። በቃ የሆነ አጋዥ ሌላ ሰው አይጠብቁም። ይሄን ነገር ፐርፌክት አድርገው ጭንቅላታቸው እስካስገቡ ይሄ ምን ማለት ነው የሚለውን ጠይቀው የመረዳትና አንደርስታንድ የማድረግ ነገሮችን በቃ ያው ብዙ እኛ እንዳውም ትንሽ እንትን ይሉናል ብዬ ነው ራሳቸው ፐርፌክት ይሆናሉ። ስለዚህ ከውጤቱም ጋር ጥሩ ነው። ከውጤቱም በደንብ ውጤት አለው ብዬ ነው መጋለጥ። ስለዚህ እንደዚህ አይነት ፋውንዴሽኖች መጥተው ደግሞ እንደዚህ ለተማሪዎች ለማህበረሰባችን መርዳት ትልቁ ሚላለን ብለው ሲመጡ የነሱ ድርሻ የእናንተስ ተቀባይነትና አክብሮታችሁ እስከምድ? እውነት ነው እንግዲህ ለማና እንዲሁም ዶክተር ገነት ፋውንዴሽን እውነት ነው ምንድነው የሚባለው አይነት አለ አይደለ የባልና ሚስት ከአንድ ወንዝ ይቀዳል። እውነት ነው ከግራ ጎኑ የተገኘችው መልካም ሴት እንግዲህ ለባሏ ምንድነው የምትባለው ተረት ሁሉ አለ አይደለ ያ ነገር ምንድነው ቢያንስ በተማሪዎች ብቻ ሳይሆን ዶክተር ለማ በቃ በአጠቃላይ ለማህበረሰቡ ምን ያስፈልጋል፣ የቱ ጋር ችግር አለ በትምህርቱ ዘርፍ በማህበረሰቡ ዘርፍ እንዲሁም ደግሞ እያንዳንዱ በቃ ድንበር የሌላቸው አይወሰናቸውም እና የሚያደርጉት ድጋፎች ከፍተኛ ነው። ያን ነገር ደግሞ እነሱ እንደዚህ አስበው ይሄን ነገር ለልጆቻችን እስናበርክት ብለው ሲያመጡ ደግሞ እኛ ደግሞ ያለን ኃላፊነት ምንድነው ለልጆቹ ቢያንስ በውጤታማ የሆኑ ተማሪዎችን በቅተው እንደነ ለማ አይነት ፋውንዴሽን የሚል ግሩፕ ከፍተው ራሱ ነገ እውነት ጤናና እድሜ ሰጥቶት ለማ ከነ ቤተሰቡ ያንን የሚፈልጋትን ራዕይ ለማየት እነዚህ ከታች ያሉ ልጆችን ከሱ የተማሩትን መርዳት መተጋገዝ ኢትዮጵያዊ ባህላችንን ያንን ነገር ቁጭ ብሎ እድሜና ጤና ሰጥቶት ደግሞ እነዚህ ይሄው እንደዚህ በዲጂታል ላይብራሪ የተከፈተላቸው ልጆች ጫፍ ደርሶ ቢያይና ህልማችንም እሱ ነው። እድሜና ጤና ይስጥልን፣ ጤናው ተጠብቆ እንዲሁም ደግሞ ውጤት አምጥተው ተማሪዎቹ ለማየት ያብቃንና አደራ ከፍተኛ ነው። በእርግጥ ውጤታማ ሆነው እንዲያይ ነው የምፈልገው። እውነት ከልብ መልእክት ያው እንግዲህ እድሜና ጤና ነው የምንመኝለት ለለማ እንዲሁ ለዶክተር ገነት ፋውንዴሽን ከነ ቤተሰቦቿ ከነ የሚረዷት አካል ጠቅላላ እውነት እድሜ ከጤና ሰጥቷቸው በጣም ነው የምንወደው፣ በጣም ነው የምናከብረው። ለራስ መኮንን አብሶ የተደረገው ነገር ይሄ ነው የሚባል አይደለም። ዛሬ ዲጂታል ላይብራሪ አይደለም
ውሃ በጉድጓድ ቧንቧ መጣች አልመጣች የለም። ይሄው በስነ ስርዓት ልጆቹ ታጥበው በስነ ስርዓት ሲበሉ ያው እሱ የሁሉ ትልቅ ትዝታ ነውና እንዲሁም ደግሞ ለድሃ የሚባሉ ተማሪዎች ምን ያስፈልጋቸዋል? ምን ላድርግላችሁ? እውነት ነው ሲሰጪ ነው። አሁን መስጠት ማለት እንግዲህ መሰጠት ነው ራሱ። ዶክተር እንግዲህ ለማ እውነት ነው ሲሰጥ ይጨመርለታል። እውነት ነው ከነ ቤተሰቡ እድሜና ጤና ነው የምንመኝለት እንዲኖር በጤና በእድሜ ኖሮ እነዚህን ያፈራቸው ልጆች ቁጭ ብሎ እነዚህ ልጆች እንደዚህ አድርጌላቸው ነበር እኔን እንዲህ አስደስተውኝ ነበር ብሎ ለማለት ያብቃው ነው የምለው። ከልብ ነው የምናመሰግነው። በጣም እንወደዋለን። ይጨብጨብ እንጂ እንዴ! በደንብ በጭብጨባ የለማ ዲጂታል ላይብራሪ እዚህ ተከፍቶልናል። ለመማር ማስተማር ምቹ፣ ለፈተናም ዝግጁ ሆኖልናል። ለማና ዶክተር ገነትን እጅግ አድርጌ ላመሰግናቸው ፈልጋለሁ። ብዙ ችግሮቻችንን እየቀረፉልን ስለሆነ እንደ ትምህርት ቤት ያሉብንን ችግሮች ዘርፈ ችግሮች እየተቀረፈልን ትዝ ይላችሁ እንደሆነ የዛሬ ዓመት 50 ኮምፒውተሮችን በዚህ ክፍል አበርክተውልን ያው ተማሪዎቻችን እዚሁ የመፈተን እድል አግኝተው በ2017ም በ2018ም ያሉን ተማሪዎች ኦንላይን እዚሁ ትምህርት ቤት ነው መፈተን የቻሉት። ይሄ ትልቅ ነገር ነው። ለኛ ምንም ላይመስለን ይችላል። ወላጅ ግን ለነሱ እፎይታ ነው። በዚህ ዘመን ልጆቻቸውን እቤት ቁርስ አብልተው እዚሁ እንዲፈተኑ እድል የሰጠን ሰጪ ለሰጠው ነው እና ለማ ቅልብ ያለው ሰው ነው። አዛኝ ነው። መማርን የሚማሩ ዜጎችን ለትልቅ ደረጃ ለማብቃት ትልቅ ግብ አልሞ የሚንቀሳቀስ ልበ ብሩህ የሆነ ሰው ርሩ እንግዲህ በምን ልገልጸው እንደምችለው አይደለም። ምክንያቱም በትምህርት ብቻ ላይ አይደለም እየሰራ ያለው። ሐረር ላይ የንጹህ ውሃ አቅርቦት ምን ያህል ወላጆችን ሰፈር እንደሚያደርግ ታውቁታላችሁ። ይሄንን ነው እየቀረፈ ያለው። በየሰፈሩ የጉድጓድ ውሃዎችን እያወጣ ትምህርት ቤቶችን እያደራጀ እዚህ ደርሷል። እንግዲህ እግዚአብሔር ረጅም ዕድሜ እንዲሰጠው ከጤና ጋር እንመኝለታል። ይሄን እንግዲህ ብቻውን አያደርገውም። ያው የግራ ጎኑ ዶክተር ገነት አለች። ለዚህ ነገር ብዙውን እገዛ እንደምታደርግለት በተለያዩ ሚዲያዎች ሲገልጽ ሰምተናል። እንግዲህ ጥሩ ሰው እንዲሆን ከጎኑ ያለችው መመስገን ይገባታልና እጅግ አድርገን እናመሰግናታለን። ለማ ሐረር ውስጥ ብቻ አይደለም፣ ብዙ ቦታዎች ላይ ፕሮጀክቶች አሉት። አሁን በቅርቡ እንደሰማሁት ከኛ በኋላ ዳውሮ ላይ እንደዚሁ 50 ኮምፒውተሮችን የያዘ ዲጂታል ላይብ አስገንብቶ እንዳስረከባቸው ሰምተናል። ስለዚህ ይሄ ሰው ለኛ ለሐረሮች ብቻ ሳይሆን ለኢትዮጵያውያን ሁሉ የተሰጠ ስጦታ ነው ብዬ ነው የማስበው። ምክንያቱም ድንበር የለሽ ድንበር አላደረገም። በሐረር ብቻ አልተወሰነም። ሌሎችንም እንደዚሁ እየረዳ ያለ በተለያዩ ቦታዎች ላይ ትምህርትን እየደገፈ ያለ ከሳኒቴሽን ጋር የሚሰሩ ሽንት ቤቶች በቅርቡ የኛ እዚህ ዲጂታል ላብ በተገነባበት ወቅት ሆተ ምስራቅ ላይም ሽንት ቤት ገንብቶ ከነሙሉ እንትኑ ያስረከበበት ሁኔታ ነው ያለውና እኛ ጋር ብቻ አይደለም ብዙ ቦታ ነው የሚሰራው። እኛ ለተደረገልን ነገር ግን ማመስገን ይገባናል። የምናመሰግነው ፈጣሪ ጤናና እድሜ ይስጠው ብለን ሀብት ንብረት አንመኝለትም፣ ሞልቶታል። በስሩ ብዙ ፈረንጆች እንደሚያስተዳድር ከዚህ በፊት
አጫውተው 400 በላይ በአሜሪካን ሀገር 400 በላይ ሰራተኛ የሚያስተዳድሩ ለዚህ ሰው ሀብት ርምዳት አንመኝለት። ምንድነው የምንመኝለት? ጤና፣ ረጅም እድሜ። ምክንያቱም ህዝቡን የሚያገለግልበት ጊዜ ይስጠው ብለን ፈጣሪን እንለምንለታለን። ጊዜ ሲሰጠው ነው ሌሎችን ማገልገል የሚችለውና ፈጣሪ ጊዜ ይስጠው፣ ረጅም እድሜ ይስጠው፣ ጤና ይስጠው የሚል እኔ ብቻ አይደለሁም፣ የትምህርት ቤቱ ማህበረሰብ በጠቅላላ ወላጆች ምን ያህል ደስተኛ እንደሆኑ እኛ ነን የምናውቀው። ምክንያቱም በዚህ ዘመን ከዚህ ተነስቶ ሌላ ዩኒቨርሲቲ ላይ ልጅ መላክ ከባድ፣ በእነሱ ላይ ኤክስፔንስ ነበር። ያንን የቀነሰላቸው እፎይታ ነው ያገኙት። ስለዚህ ዶክተር ለማ ላደረክልን ነገር እጅግ አድርገን እናመሰግናለን። አምና 50 ኮምፒውተሮችን ከነ ኔትወርክ እዚሁ ተገንብቶልን ልጆቻችን መማር ጀምረዋል፣ እዚሁ መፈተን ችለዋል። ዘንድሮ ደግሞ የበለጠውን ነገር ሰርቶልናል። አይሲቲ ላባችን ከጊዜ ብዛት ያረጀ ነበር፣ ትልቁ ላባችን ዋናው ማለት ነው። ይሄንን ሙሉ ለሙሉ እድሳት እንዲደረግለት ተደርጓል፣ እንዲያምር ተደርጓል፣ ከዘመኑ ጋር እንዲዋጅ ተደርጓል። አሁን ስገቡ ታዩታላችሁ። የነበረንብንን ችግር ቀስ በቀስ እየተቀረፈልን ነው ያለው ማለት ነው። ትምህርት ቤታችን እንዲያምር ዘመናዊ እንዲሆን አዳራሹን ምርጥ አድርጎ ሰርቶልናል። ከዚህም በተጨማሪ ጠረጴዛው የነበረን ጠረጴዛ ካሉት ኮምፒውተሮች ጋር ማች አያደርግም። እነዚህን ጠረጴዛዎች ሙሉ ወጪ አውጥቶ በኤምዲኤፍ ላሚኔትድ በሆነ ኤምዲኤፍ ስታንዳርዱን በጠበቀ መልኩ ወደ 35 ጠረጴዛዎችን ዘንድሮ ሰርቶልናል። ከዚህም በተጨማሪ እንግዲህ አዳራሹን ያው ሙሉ እድሳት ነው ያደረገልን። የሚያስፈልጉትን ነገሮች ሁሉ 50ዎቹን ኮምፒውተር አምና ስንጠቀምባቸው የነበሩትን አፕግሬድ የማድረግ ስራዎችንም ተሰርቶልናል። ስፒዳቸውን አፕግሬድ የማድረግ የመጠገን ስራዎች ተሰርተውልናል። ለዚህም እጅግ አድርገን ልናመሰግነው ይገባል። እንግዲህ ሰጪ ሰጥቶናል፣ እኛ ደግሞ በአግባቡ መጠቀም ይገባናል። ፈራው እባላለሁ። የሀረር ሁለተኛ ደረጃ ትምህርት ቤት የአይቲ ባለሙያ ነኝ። መልካም። እንግዲህ እንደዚህ አይነት ዛሬ በለማና ገነት ዶክተር ገነት ፋውንዴሽን አማካኝነት ብዙ ኮምፒውተሮችን እርዳታ ተሰጥቷቸዋል። በተለይ ደግሞ የዲጂታል ላይብረሪም ተከፍቷል እና ይሄ ምን ተሰማህ? በመጀመሪያ ደስታ ነው የተሰማኝ። በመቀጠል ደግሞ ትምህርት ቤታችን ላይ ያለውን ትልቁን የኮምፒውተር ችግር በአብዛኛው ሁኔታ ሙሉ ለሙሉ በሚባል ሁኔታ ቀርፎልናል። ተማሪዎቻችን ፈተና ላይ የሚያጋጥማቸውን ችግሮችንም ጨምሮ የተለያዩ ችግሮችንም ራሳቸውን ችለው ፕራክቲስ አድርገው ተለማምደው እንዲዘጋጁ ረድቶልናል። ከውጤት ጋር በተገናኘ ከዲጂታል ላይብረሪ መኖሩ ከተማሪዎች ውጤት ጋርም ብቁ ከማድረግ አንጻርም ጊዜውን የዋጀ በመሆኑ ምን ጥቅም ይኖራል ብለህ ታስባለህ? ከውጤት ጋር በተገናኘ ባለፈው ዓመት አሁን የኛ ትምህርት ቤት በሀረር ከተማ በመንግስት ትምህርት ቤት ብዙ ተማሪዎችን በማሳለፍ የታወቀ ነው። ይህም የሆነው በነበሩን ኮምፒውተሮች እና ተማሪዎቻችን እዚህ ኤግዛሞችን በሞክ ሞልክ ፕራክቲስ በማድረጋቸው ነው። ይህን ሁሉ እንዲካሄድ ያገዘን ለማ ፋውንዴሽን እና በዚህ ሁኔታዎች ላይ በጣም አግዞናል። ከዚህ በፊት በነበረውና አሁን ላይ ደግሞ ተጨማሪ ይኖረዋል ይሄ ማለት ነው። ስለዚህ ምን ልዩነት ይኖረዋል ብለህ ታስባለህ? በጣም ትልቅ ልዩነት ነው የሚኖረው። የሚገርምሽ መጀመሪያ ላይ አብዛኞቹ ኮምፒውተሮቻችን አይሰሩም ነበር፣ ሜንቴናንስ ያስፈልጋቸው ነበር እና አሁን ሜንቴን ለመደረጋቸው ኤግዛሞችን፣ ሞኮችን ለኢንተራንስ ተፈታኞቻችን ተዘጋጅተው በጣም ልምምድ አድርገው እንዲዘጋጁ ያግዛቸዋል። እዚህ ላይ በጣም ያገለግለናል ማለት ነው።
እንግዲህ ውድ ተመልካቾቻችን ቀደም ሲል በልዑል ራስ መኮንን ትምህርት ቤት ተገኝተን የለማና ዶክተር ገነት ፋውንዴሽን የዲጂታል ላይብረሪ የተከፈተላቸውን አይተናል። ከዛ ደግሞ መለስ ብለን ደግሞ በመቀጠል በዚህ በሐረር ሁለተኛ ከፍተኛ ደረጃ ትምህርት ቤት ወይም በጁኒየር ትምህርት ቤት ደግሞ ተገኝተን እዚህ ክፍል ውስጥ እንዲህ እንደምትመለከቱት ደስ በሚልና ሙሉ በሆነ ለተማሪዎቹ ምቹ በመቀመጫም በሚያምር ትምህርቱን ተቀብለው የበለጠ ውጤት ለማምጣትም በሚያመች መልኩ እንዲህ ዘርግተው ኔትወርክ ጋር አገናኝተው እያንዳንዱን ነገር እንግዲህ ኮምፒውተሩ ሙሉ የሆነ የዲጂታል ላይብረሪ ከፍተው ይኸው ልገሳ አድርገዋል ወይም እርዳታ አድርገውላቸዋል። እንግዲህ ይሄ ከአጠቃላይ በትምህርት ዘርፉ ተማሪዎች በሚመች ሁኔታ መማራቸው እንዲሁም ደግሞ ውጤት ማምጣታቸውና ራሳቸውን አልፎም ሀገራቸውን ለማገልገል እንግዲህ የተመቻቸ የመማሪያ ቦታዎችን ወይም ስፍራዎችን መክፈት እንግዲህ ለዚህ ይጠቅማልና ይሄም እንግዲህ የለማና ዶክተር ገነት ፋውንዴሽን ይህን የመሰለ ዲጂታል ላይብረሪም እንግዲህ አድርገዋል አመቻችተዋል። ስለዚህ ከዚህ የሚጠበቀው እንግዲህ የተሰጣቸውም የተከፈተላቸውም ትምህርት ቤቶችና እንዲጠቀሙበት የተደረጉ ተማሪዎች ይህንን በመጠቀም እንግዲህ የተሰጣቸው ርዕሰ መምህሮችም ይሁኑ ኃላፊዎች እንዲሁም ተማሪዎች ተጠቅመውበት ውጤት እንዲያመጡበት ትምህርታቸውን አቅማቸውን ከፍ እንዲያደርጉበት እንግዲህ ነው እኛም መልእክታችንን የምናስተላልፈው። እንግዲህ የዛሬው ዝግጅታችን ይህንን ይመስላል። በለማና ዶክተር ገነት ፋውንዴሽን አማካኝነት በሁለት ትምህርት ቤቶች በልዑል ራስ መኮንን ትምህርት ቤትና በጁኒየር ወይም በሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት የተደረገውን የተከፈተውን የዲጂታል ላይብረሪ በሚመለከት እንግዲህ ወደ እናንተ እንዲደርስ ያሰናዳ ነው መሰናዶ ይህንን ይመስላል። እንግዲህ ሳምንት ደግሞ በተለየ ዝግጅት በተመሳሳይ ሰዓት ወደ እናንተ የምንደርስ ይሆናል። ከሐረሪ ብሮድካስቲንግ ኔትወርክ እስካሁን ወደ እናንተ የደረሰው ይህን ይመስላል። እስከ ሳምንት ቸር ይብዛበት ሳምንት ተመኘን። ቸር ሁኑ።